ምስጢረ ትንሣኤ የሚሰበከው በንስሐ ምስጢረ ትንሣኤ የሚሰበከው ወይ የመጀመሪያው ትንሣኤ የሚባለው ንስሐ ዘመነ በዓለ ሃምሳ ንስሐ ይገባ የሚሉ ሰዎች የለም። የቤተክርስቲያን ትምህርት እንደዛ የሚል የቤተክርስቲያን ትምህርት የለም። በነገራችን ንስሐ ይገባል። በበዓለ ሃምሳ ንስሐ ይገባል። ለምን? ኃጢአት ይሰራል። ኃጢአት በሚሰራበት ዘመን ሁሉ ንስሐ አለ። ንስሐ በነፃ የተሰጠ ክርስትና ለማስነሳት የሆነ ክፍያ ይኖራል። በመቶዎች አላውቅም፣ እንደየቦታው ሊለያይ ይችላል። እነዚህ ክፍያዎችም የክርስትና ካርድ ሊሰራ ይችላል። በዚያ ምክንያት ለዛ ለሚሰራበት ያ በብር ስለሚመጣ ማለት ለዚያ የሚከፈል ክፍያ ይኖራል እንጂ ልጁ ለሚያገኘው ልጅነት ከእግዚአብሔር ለሚያገኘው የ40 ቀን የ80 ቀን ልጅነት አትከፍሉ። ለክርስቶስ ሞት ከፍሎ የሚያቅሰዋል። ክርስቶስ በመስቀሉ አደረገልን 6666 ለተገረፈው ግርፋት ከፍሎ የሚያውቅ ክርስቲያን አለ? ሰማዕታት እኮ ክፍያ እየከፈሉ አይደለም። በነገራችን ላይ የክርስቶስን መከራ መካፈል የሚባለው እኮ ከፍቅራቸው የተነሳ ጌታን ከመውደዳቸው የተነሳ የሚያደርጉት እንጂ ምንም ቢያደርግ ለክርስቶስ መከራ መክፈል የሚችል አንዷን ጠብታ መክፈል የሚችል ማንም የለም። አይተመን። አሁን እኛ ንስሐ ግቡ በንስሐ አባቶቻችሁ በኩል ስንባል ዓላማው ምን እንደሆነ ታውቃላችሁ? እኛ እግዚአብሔርን ይቅርታ እንድንጠይቀው እንድናምን ነው የሚፈለገው። ኃጢአታችንን አስታውሰነው ይሄን ሰርተናል ብለን በካህኑ ጆሮ በኩል ለእግዚአብሔር እንድንነግረው የተፈለገው እንጂ እኮ የሰገድነው 40 ስግደት ብቻ አይደለም እኛ ነፃ የሚያወጣ። ልብ በሉ። ገና አላገባሽምና አትቁረቢ፣ ገና ወጣት ነሽና አትቁረቢ፣ ንስሐ ገብተሻል ልክ ነው፣ ግን መልሰሽ ልትወርቂ ስለምትይ አትቆርቢም እያሉ የሚከለክሉ ቀሳውስት አሉ። ይሄ ስልጣን ያስይዛል፣ ያስወግዛል፣ ስልጣን ያሽራል። አንዳንድ ነገሮች ግን አልተገለባበጡባችሁ። ለምሳሌ አሁን በወጣቱ ቤተክርስቲያን የሚመጣ ሰው ያፍራል፣ ቤተክርስቲያን የማይመጣ ሰው ደግሞ አያፍርም። ናይት ክለብ የሚያድር ወጣት በኩራት ነው የሚያወር። ወይኔ ዛሬ ብታየው ናይት ክለብ የጨፈርነው ጭፈራ ልነግርህ አልችልም። አያፍርም። አይገርምም? ወጣቱስ ቆርቤ ያለሁ ለማለት ያፍራል። ቤተክርስቲያን ልሄድ ነው ልጾም ነው ነጠላ ለብሶ እዚህ ሲመጣ ጓደኛው ካገኘው አይዝ ብሎ አስገድደውኝ እኮ ነው እንጂ እኮ ነው እኮ አይመቸኝም ነጠላ ምናምን እኮ ነው የሚለው። ያፍራል። ራቁቷን የምትሄደዋ ሴት አታፍርም። ከዛ ረጅም ቀሚስ የምትለብሰዋ ነጠላ የለበሰችዋ እሷ ማሆይ ተብላ ሙድ ይያዝባታል በጓደኞቹ።